ቢሆንም እኮ ስለ ወደፊት ማሰብ ያስፈልጋል አይደል እንዴ? ስለ ነጋችን ነው ለምንድነው ማስበው? ራሱ አያስብም እንዴ? ደግሞ መጽሐፉ የሚለው እንደዛ ነው። መሄድ አለብኝ እና ከቸኮልሽ መኪና ውስጥ ግቢና ልሸኝሻ። ሸኝ ቤት አያደርስም ሲባል አልሰማህም እንዴ? እኔ ከልጅነት ጀምሮ አንተን ሳላስብ ያልኩበት ቀን የለም። አንተ ግን እንደምወድ እንኳን አታውቅም። አንቺ አብረሽ እንድትሄጂ ነው የምፈልገው። ይህንን ደግሞ ለአባዬ አስረግጬ እነግረዋለሁ። ነው እኔ ብሄድ እንኳን አያቴን ለማየት ይሆናል እንጂ በፍጹም ለስራ ጉዳይ አይሆንም። ንገሪው። እንዳንቺ አይነቷን ጭራቅ እንደውም አለመግደል እኔ ሆኜ ነው። ቆይ እውነት አንቺ ነሽ ይሄን ነገር እየተናገርሽ ያለሽው? ቆይ አንቺ ከነገ ያለሽ ችግር ምንድን ነው? አይደለም እማዬ፣ እንደምትወጂኝም ሆነ እንደምታስቢልኝ አውቃለሁ። አሁን የመጨረሻ አንድ እድል ልስጥህ። አግኝቼ ነው። አንቺ ብቻ እድሉን ስጪኝ እንጂ የመጨረሻ መሆኑም አያስፈልገውም። ታውቃለህ ግን በጣም አድርቅ ሰው ነህ። በልሽ ፈርም። ወረቀት እኮ እዛ ጋ ነው። ዳጊ የአባቱ ላይ ተራግቷል። የአባቱ መሞት ያውቅ ይሆን ወይስ ደግሞ አያውቅም? ምን ታስባላችሁ? እኔ ግን ለኔ ከባድ ነው። እንዴት ካላችሁ ኑሐሚን ነው ድራማው። መደባበቅ የሚባል ነገር የለውም እኮ ጋይስ። የለም ወፍ 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 ከባድ ነው ነገሩ። እኔ እንደ እውነቱ ለአቶ ሌኩን ይሄ ነገር አይገባም። ለአቶ ሌኩን አይገባም። የምሬን እውነት ለመናገር በጣም አዝኛለሁ። ቆይ እመጣበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናቸው? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ኑሐሚን በትናንትናው ክፍል ያምር ነበር። በጣም ደስ የሚል አይነት ክፍል ነበረ። ነገር ግን አቶ ሌኩን ላይ ጫናው ስለበዛ ምናምን በጣም ያሳዝን ነበር። እውነት ለመናገር በጣም ከምላችሁ በላይ በጣም መልካም ሰው ነው። ትሁት ሰው ነው። የሚወደድ ሰው ነው። መልካም አባት ነው። የፍቅር አባት ነው። ይሄ ፍቅርን የሚያስተምር ለአንዱ ሟች ነው። በቃ ትሁት ነው። ምን ብዬ ንገራችሁ ጋይስ? ልክ ኖላዊ ላይ ያለው አቶ ኖላዊ አይመስልም? በቃ ከዛ ጋር የተቀራረበ አይነት አባት ነው እና ለእሱ አባት እንደዚህ አይነት ነገር ውስጥ መግባት እውነት አይገባውም። አንዳንዴ እኮ ጋይስ እንደዚህ እኮ በጣም ጥሩ የሆኑ ሰዎች አይቆዩም። ለምን እንደሆነ አላውቅም። እንጃ እንግዲህ ወይ የሆነ ነገር ይሆናሉ፣ ወይ ደግሞ የሆነ ነገር ይጠፋል፣ ወይ የሆነ ነገር ይበላሽባቸዋል ምናምን እና ብቻ በትናንትናው ክፍል እሳቸው ላይ የተፈጠረው ነገር በጣም ያሳዝን ነበር። ያው ከባለፈው ጀምሮ ያለው ነገር በጣም ያሳዝን ነበር። እኔ ግን ሰውየው የሞተም አልመሰለኝም ነበር እውነት ለመናገር። እንዴ በአንዴ ክችች ከባድ ነው፣ እውነት ከባድ ነው። ዳጊ ሲሰማ ምን የሚል ይመስላችኋል? እንደ እውነቱ እናቱ እንዳለችው ወይም ደግሞ ዝናሽ እንዳለችው ዳጊ ይቅር እንደሚለው ምናምን ነበር ያወራችሁና ይቅር እንደሚለው ነው የሚሰማኝ። አንተም ለእኔ አባት ሆናል ችግር የለውም እንደሚለው ነው የሚሰማኝ። ማለት ፈልጎ እንደዚህ እንደማያደርግ ነው የሚሰማው። እሱ ብቻ ሳይሆን ደግሞ አንድ ባል ሚስቱ ላይ የሆነ ሌላ ሰው መጥቶ ከያዛቸውና ከሰማ የሚያደርገውን በብስጭት ውስጥ የሚያደርገውን ነገር ነው ያደረገውና እንደዛ ይረዳዋል ብዬ አስባለሁ። አባቱ ሆኖ ልትሉ ትችላላችሁ። አዎ ግን ዳጊ የሆነ የሚያመዛዝን አይነት ሰው ይመስለኛል። የሆነ ጠጠር ያለ አይነት ሰው ይመስለኛል። ምክንያቱም ከእናቱ ፍቅር ውጭ ስላደገ ብዙ ነገር ያየና ብዙ ነገር ያሳለፈ ይመስለኛል። እና ብቻ አይዶ ነው አላውቅም። መጀመሪያ ላይ ሰው ነው ሊበሳጭ ይችላል። ሊበሳጭ አይችልም ማለት አልችልም፣ ይበሳጫል። ምክንያቱም አንድ ያለው አባቱ ስለሆነ ሊበሳጭ ሊናደድ ምናምን ይችላል። ግን ከአቶ ሌኩን ጋር ሌላ አይነት ግብግብ ውስጥ ይገባሉ የሚል እኔ ሀሳቡም ህልሙም የለኝም ምኑም የለኝም። የእናንተን ሀሳብ ግን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በትናንትናው ክፍል ኤሚ እና ኤርሚ መጥተው ነበረ። በትናንትናው ክፍል መጡልን ሁለቱ ቀበጦች። በቃ ይመቻቸው፣ አለማቸውን እየቀጩ ነው። ወይ ኤርሚ ፈጃቸው፣ የምሬ ነው ፈጃቸው። ኧረ ተው እባክህ። አንቺ ደግሞ ምን ቤት አሁን እንደሱ ላይ ምን አንጠለጠልሽ? አይ ሴቶች እኮ መውደቂያችሁን እራሱ አታውቁም፣ የምትወርቁበት ሰው አታውቁም። ዝም ብላችሁ ዘፍዘፍ። ኧረ ተው ዘፍዘፍ አይባልም ሰው ላይ። የምሬ ነው የምላችሁ። የሆነ አንዳንዴ የምሬ ብዙ ጊዜ አንዳንዴ ብቻ ሳይሆን ብዙ ጊዜ ሴቶች የሚመርጡት ነው ወንድ። ከምሬ ነው የምላችሁ። በጣም ብዙ ጊዜ አይቻለሁ። የሚያስብላችሁ፣ በጣም የሚወዳችሁ፣ በጣም የሚጨነቅላችሁ እያለ ሌላ በቃ የማይጨነ የሚልሽ ጋር ሄደሽ ልጥፍት ያለሽ ከዛ ዋጋሽን ይሰጥሻል አስገብቶ ከዛ በስንተኛው ጊዜ ተፋታችሁ ትገኛላችሁ። ገባችሁ ያላችሁ የፈለኩት ነገር እና የማየት ችግር አለ መሰለኝ። አይዶ ነው ብዙ ጊዜ ሴቶች የሆነ ሀርድ አይነት ወንድ ይመቻቸዋል። ይሄ እንደ ጀግና የሚያደርጉ ቆጣ የሚል አይነት ወንድ ምናምን ይመቻቸዋል መሰለኝ። አላቅም ለምን እንደሆነ። በጣም ትሪት የሚያደርጋቸው፣ በጣም የሚያስብላቸው
ምናምን እንትን አይፈልጉም። እንዴት እንደሆነ አላውቅም። ብዙ ጊዜ አይቻለሁ እና አጋጥሞኛል በቃ አካባቢ ላይ እና ለዛ ነው እንደዚህ ያልኳችሁና እሷም ማረፊያውን አታውቅም። እንደው ስትቅበዘበዝ ሄዳ እሱ ላይ ልጥፍ አለች። ልጥፍ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እኔ እኮ በጣም ያዝናናኝ ኤርሚ ምን እንደው ታውቃላችሁ? እኔ ስታረግዝም አላየሁም ስታስወርድም አላየሁም። ወይ አንተ አይ ነፍሳይም ማሪም የምሬ ነው። ደግሞ የሚገኝበት ቦታስ ዋና ቦታ ላይ በቃ አያመልጡ ነገሮች አያመልጡት። በቃ ከች ነው ካሜራውን ይዞ ከች። አንተ ካሜራማን ነው መሆን ያለብህ። የምሬ ነው። ካሜራማን እኮ እንደዚህ አይነት ሰው ነው ጋይስ የሚሆነው። የምሬ ነው። እንደዚህ አይነት ሰው በተለይ ትላልቅ ካሜራማኖች ኳስ ላይ ምናምን የሚቀርጹ፣ ፊልም ላይ የሚቀርጹ፣ የተለያዩ መድረኮች ላይ ላይቭ መድረኮች ላይ ምናምን የሚቀርጹ ካሜራማኖች በቃ እንደዚህ ናቸው። ካሜራማኖች በጠቃላይ እንደዚህ ናቸው። የምሬ ነው። በቃ ይሄ ዋናው ቦታ ያለው እስኪ አስተውላችሁ እስኪ የሆነ በጣም ፖይንት የሆነች ቦታ በጣም ወሳኝ የሆነች ቦታ ነው የሚያሳዩት እንጂ ያገኙትን ሁሉ አዳሚውን ካሜራ ውስጥ አያስገቡ ጋይዝ። ተመርጣ ነው የምትታዩ። በተለይ እንደዚህ ስብሰባ ያለበት ቦታ ላይ ለምሳሌ ቲክቶክ አዋርድ ላይ ስለ ጌታችን ኢየሱስ ክርስቶስ ሲያነሳ ያቺን እንዲህ ያለችዋ ሴት ያለች አይደለ? አያችኋ? ከየት አገኘው? እንዴት አገኙት? ዲስ ካሜራማን እና ካሜራማን ማለት ይሄ ነው በቃ። ኤርሚም እንደዛ ነው። ምንም አይመልጠው ከች ነው ቦታው ካሜራውን ይዞ። ካሜራማኖችም እንደዚህ ናቸው። የምሬ ነው። ምንም አይመልጣቸው። ምንም እንዴት እንደሚገባቸው እንዴት እንደሚያዩ እኔ አይዶን ነው ግራ ይገባኛል። እውነቴን ነው። ከዛ ሁሉ ህዝብ መሀል መርጦ እናንተን የሆነ ፖይንት ያለበት ቦታ ላይ እንዴት እንደሚያገኛቸው እኔ እንጃ። ስራቸው ስለሆነ ለነሱ ቀላል ሊሆን ይችላል፣ ግን ያን ያህል ቀላል በጣም ከባድ ነው እንደዚህ አይነት ስራና ያው እኔ በትንሹ በስሱ ምናምን ስንትስታ የሚል ማለት ነው። እና ካሜራማን ሆኗል ሰውየው። ይሻልሃል፣ በርታ። በቃ ይሄ ሁሉ ለማለት ነው። በቃ የሀብታም ገንዘብ ለማለት ከማያልቀው እያለበ ለመኖር ሰርተ ብላ ወገን ተው። አይ ኑሐሚን ተከታታይ ድራማ እስኪ በቀጣይ ክፍል ደግሞ የሚፈጠረው እናያለን። ያው ዳጊ ላይተሩን አግኝቷል ብያችኋለሁ መግቢያ ላይ። ስለ አባቱ ያውቃል ወይስ አያውቅም የሚለው ነገር የሆነ ነገር እንደሚጠራጠር ተስፋ አለኝ። በአንዴ ይሄኛው በጣም ትልቅ ፖይንት ስለሆነ በሚመጣው ክፍል ይወጣል ብዬ አላስብም፣ ግን የሆነ ጥርጣሬ ሊኖር ይችላል ብዬ አስባለሁ። ምን አይነት ጥርጣሬ ካላችሁኝ እዚህ ቤት መጥቶ ነበር ወይ ብሎ የመጠየቅ አይነት ነገር ሊኖር ይችላል። አባቴና ላይተር ተለያይቶ አያውቁም፣ እንደዚህ አይነት ነገር ሊነሳ ይችላል እና እነሱ በሚሰጡት ምላሽ ባለመርካቱ ወይም ደግሞ እንትን ባለማለቱ ዝናሽን የመጠራጠር አይነት ነገርም ሊመጣ ይችላል። እንደዚ አይነት ነገሮች ልናይ እንችላለን የሚል ሀሳብ አለኝ። እናንተ ደግሞ ጨመር ጎዝ አርጉና በደንብ ሸብረቅ አድርጋችሁ በደንብ ጨማምራችሁ ኮሜንቱን ሞላ ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረግን ወደ 10,000 ጉዞ እንሄዳለን ማለት ነው። በጣም ነው የምወዳችሁ። ወይንካችሁ ከሁሉ አልፏችሁ ሊሳካላችሁ መርባችሁ ቀናችሁ ብሩ ቤታችሁ ብሩ ይሆንላችሁ እያልኩኝ የብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ኑሐሚን ላይ በቃ የሆነ የሚቆይ ኮንስታንት የሆነ ታሪክ የለም። በቃ እሱ ነገሩ ነው በቃ የሚመቸኝ። ሁሌ አዲስ ገብቷችኋል አይደለ? በቃ ይሄ ሳቢ የሆነ የመቀጠል እንትኑ በጣም ምርጥ ነው። ከዚህ በኋላ ኑሐሚን ተከታታይ ድራማ በጣም ቶፕ ከምንላቸው ድራማዎች ተርታ ይሰለፋል ብዬ አስባለሁ። ማለትም ከነ ሐረግ ከነ ኖላዊ ተርታ ማለት ነው። ማለት በቪው ነው፣ ኦኬ፣ በሌላ ነገር አይደለም። ብቻ በጣም አሪፍ ድራማ እየሆነ ነው። እናንተ እንዴት አገኛችሁት? የትላንትናውን ክፍል እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አላችሁ ወይ? አለን አትሉም? ታዲያ ዛሬ ማብረን ኑሐሚንን እስኪ እናወራለን። ኑሐሚን ትላንትና በነበረው ክፍል ማንም ያልጠበቀው ነገር ነው የተፈጠረው። ጠብቀሻል? ጠብቀሃል? እኔ አልጠበቁ፣ እናንተም አልጠበቃችሁ እንዴ? አቶ ሌኩን ሾቶ በቃ ምንም ማድረግ አይቻልም። ወይኔ በላቸው። አሁን ዋናው ጉዳይ በቀጣይ ክፍል ሰውየውን ዝናሽ እንዳለችው ይሸሽጋሉ ወይስ ደግሞ እጅ ለመንግስት ይሰጣል? ምን ታስባላችሁ? እንዴት የሚሆን ይመስላችኋል? እኔ ግን የሚሸሸግ ይመስለኛል፣ ማለት የሚደብቁት ይመስለኛል። እኔ እንጃ። ግን ኑሐሚን ተከታታይ ድራማ በጣም ከባድ ድራማ ስለሆነ ይህንን መገመት አልችልም። እናንተ ግን እስኪ የሚመስላችሁን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እውነታ መናገርም አልችልም፣ ግን እኔ የሚመስለኝ እንደ ራሴ የሚመስለኝ ነገሩን ይደብቁታል ብዬ አስባለሁ። ቢደብቁትም ያው ለረጅም ጊዜ አይሄድም፣ ወዲያው ነው እንትን የሚለው፣ ግን የሆነ ነገር አለ ብዬ አስባለሁ። ሰውየው ግን የሞተ ይመስላችኋል ጋይስ? እኔ የሞተ አይመስለኝም። እንጃ የሆነ ምኑ ጋር እንደተመታ ስለማያሳይ ሞቷል ብዬ ለመፍረድ ትንሽ ከባድ ነው ብዬ አስባለሁ። እና
በህይወት እንዳለ ይሰማኛል። እናንተ የተሰማችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ አምራን አደረገችው በቡና መርዝ ሰጠችኝ ያለች በቃ ያው በቃ አንቺ ሴትዮ እንደው እግዜር ይሁንሽ። አንቺ መጨረሻሽ ምን እንደሚሆን እኔ እንጃልሽ። በናሁም እጅ መሞትሽ ነው። እኔ ፈራሁልሽ፣ ለአንቺ አምራን ፈራሁልሽ፣ ሰጋሁልሽ። ፍራት ብቻ ሳይሆን ሰጋሁልሽ። በስመ አብ ይሄ ከባድ ነው። እውነት ለመናገር የእሷ ባህሪ በጣም ከባድ ነው። በጣም በቃ ነገሮች እንዴት እንደምታስተካከል ታውቋለች። እሺ ሆስፒታል አብረን እንሂድ ብላለች። ያው ሆስፒታሉን ወይም ደግሞ ዶክተሩን እንግዲህ መቼም እንዲያጭበረብርላት እንዲያግዛት ምናምን አመቻችታለች ብዬ አስባለሁ። በዛ መንገድ ታልፋለች ብዬ ነው ማስበው። ገና ዱቡዳው ገና ብዙ ነው ማለት ነው። ስለዚህ ወይዘሮ ዝናሽ ላይ የሚመጣ ጣጣ አሁን እንደውም ከበድ ብሏል ማለት ነው። ከበድ አለ ማለት ደግሞ ዳጊ ከእሷ ግን ይቆማል ወይም ደግሞ ከእሷ ጋር ይሆናል አብሯት እያልኳችሁ ነው። ዳጊና እሷ መሀል ያለው ፍቅር የተለየ ፍቅር ነው ብዬ ከዚህ ቀደም ሪከመንድ አድርጌያችኋል። ምክንያቱም ይሄ በውጭ ያደገ ልጅ ስለሆነ በጣም የምትሳሳለት ከሁሉም ልጆቿ እሱን ነው ብዬ ተናግሬያለሁ እና አሁን እንደዛ አይነት ነገር እየተፈጠረ ይመጣል ብዬ አስባለሁ። በትላንትናው ክፍል ላይም በመሀላቸውን ያለው ፍቅር እሷም ለሱ ያላትን ስሜት እሱም ለሱ ያላትን ስሜት ስናይ ነበር አይደለ? እና ብዙ ነገር ጠብቁ አለ ገና ሌላ ታሪክም አለ ገና። ከዛ በዘለለ አቶ ናሆም ምን ፈልጎ ነው ጋይስ? እኔ ነኝ ከኑሐሚን ጋር የሚሄደው እኔ ነኝ። ምን ፈልገህ ነው? ባለትዳር አይደለም እንዴ አንተ ሰውዬ? ጤነኛ አይደለም እንዴ? ናሆም አንዳንዴ ግርም ይለኛል። ናሆም ኑሐሚንና ዳግም አብረው እንዳይሆኑ ይፈልጋል መሰለኝ። የሆነ ቅናት ቢጤ ያለች መሀል ላይ ይመስለኛል እንጂ በሰላሙ አይደለም። አንዴ ሚስትህን ይዛሃል አንተ። በቃ ሚስትህ አለች ከአንተ ጋር ሄደች፣ ከእሱ ጋር ሄደች። ምን አገባ? ምን ቤት ነህ አንተ? ምን ይዤ ነህ አንተ? ኧረ በስመ አብ። በዚህ አያያዛቸው ተያይዘው እንደሚጠፉ ነው እኔ እየተሰማኝ ያለው። ማለት ናሆምና አምራን አንድ ላይ ተያይዘው እንደሚጠፉ፣ ከዛ በኋላ ደግሞ አምራን ናሆምን እንደምትከዳው፣ ገንዘብ ከሌለው ምንም ከሌለው በቃ ላሽ እንደምትለው ነው እየተሰማኝ ያለው። ከዛ በኋላ ደግሞ ይቅርታ ቤተሰብ ጠይቆ ምናምን ተመልሶ መጥቶ ልክ ወደ ቤት ሲመለስ ደግሞ እሷም ይቅርታ የማለት አይነት ነገር ወደዛ የሚሄድ ይመስለኛል። ወደዛ እያደላብኝ ነው እኔና እንደዛ አይነት ነገር የሚፈጠር ይመስለኛል። ብቻ አሁን የዳጊ አባት ጤንነት አሳሳቢ ነው። በህይወት ይኑሩ አይኑሩ እርግጠኛ መሆን አልቻልንም። ያው አፍንጫቸው ላይ ምናምን የተገንዙ የሚገነዝ ነው የሚባሉ ተገነዘ፣ እንደዛ አይነት ነገር ነው አይደለም ጋይስ? እንደዛ አይነት ነገር ብቻ ነው ያየነው እንጂ በህይወት ይኑሩ አይኑሩ አላየንም። ምክንያቱም ምኑ ጋር እንደተመታ አላየሁም እውነት ለመናገር። እናንተ ካያችሁ እንትን በሉ። ከእጁ አካባቢ የሆነ ቁስል አይነት ነገር አይተናል፣ ከአፉ ወጣ የሆነ ነገር አይተናል። ብቻ በምንም አይነት ሁኔታ እሱን የሚጎዳው ቦታ ይመተዋል ብዬ አላስብም። ምክንያቱም ይዞታል እጁን ስለያዘው የሆነ በቃ የሆነ ነገር ነው የሚጎዳ አይመስለኝም። እኔ በህይወት ያለን ይመስለኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጦልኝ። እንግዲህ እኔ ምናልባት ተሳስቼ ሊሆን ይችላል እንዴት እንዳሰብኩት እና የእሱ እንትን ማለት ደግሞ ነገሮችን ያወሳስበዋል ብዬ ነው ማስበው። እስኪ እንግዲህ በቀጣይ ክፍል የሚሆነውን አብረን እናያለን። የዝናሽ ሚስጥር በዚህ መልኩ አደባባይ ይወጣል ወይም ደግሞ ሚስጥሩ ይወጣል ብዬ በፍጹም እኔ አላሰብኩም እውነት ለመናገር። እስኪ ያሰበ ሰው አለ? በዚህ መልኩ ይሆናል ብላችሁ ያሰባችሁ አላችሁ? በቃ አምራን ጋር ነበር ሁላችንም ፎከሳችን አምራን ላይ ነበር። አምራን ይህን ነገር ተጠቅማበት የሆነ ነገር ታደርጋለች፣ እዛ ቤት ውስጥ ትገባለች፣ ከዛ ትኖራለች። እየኖረች በመሀላቸው ያለውን አለመግባባት እናያለን ብለን አስበን ነበር ሁላችን። ከዛ በኋላ ከገባች በኋላ ሁለቱ ሲጨቃጨቁ የሆነ ሰው ይሰማል፣ እንደዛ እያለ እውነቱ ይወጣል ወይም ደግሞ እውነቱ ላይ ይደርሳሉ ብለን ነበር ያሰብነው። እነሱ በአንዴ ጠብ ከሰማይ ጠብ። የሰማይ ስባሪ ትምቹኛላችሁ የምር። በተለይ ዳይሬክተሩ በቃ ይለያል የምር። ለምን እንደው ታውቃላችሁ? እኛ ሀበሻዎች የሆነ በቃ የሚል ነገር አይመቸንም። የሚል ማለት ነው ይሄ የሚጓተት ነገር በቃ ታሪኩን ይዞ ወይ ያለ የሚሄድ ረጅም ታሪክ የሚሄድ ማለት ነው። ይሄ አንድ ነገር ይዛችሁ ረጅም፣ ለምሳሌ አሁን የወጣው ሚስጥር ረጅም ታሪክ ማድረግ ትችላላችሁ። ቤት ውስጥ ትገባለች፣ ቤት ውስጥ የሚፈጠረውን ነገር አንድ ሳምንት ሙሉ ስለሱ ማድረግ ይቻላል። አዳዲስ ታሪክ እሱ ላይ እየጨመራችሁ ከዛ በኋላ ሌላ ሰው ጋር ምናምን እያለ ይሄው ታሪክ ሙሉ 100 ክፍል መሆን ይችላል። አገኛችሁኝ አይደለ? እንደዛ ሲሆን ደግሞ ሰው ይሰላቻል። አሁን ሌሎቻችሁም እንደዚህ ብታደርጉ አሪፍ ነው ብዬ አስባለሁ። በቃ የሆነ ታሪክ ይመጣል፣ ወዲያው ጠቅ ተብሎ ያልፋል። ሌላ ይመጣል፣ ጠቅ። ገብቷችኋል አይደለ? ነገሩ ተያያዥነት ያለ ሆኖ አንዱ ታሪክ ያልቅና በሌላ ታሪክ ይተካል። ገብቷችኋል አይደለ? ለምሳሌ ኑሐሚን አረገዘች ተባለ። ወዲያውኑ እንዳረገዘች ሁሉም ሰሙ። ከዛ በኋላ አምራን አረገዘች።
ገባችሁ አይደለ? እንደዛ በቃ ተተካ። የአምራን እርግዝና ደግሞ ብዙ ሳይሄድ ከሸፈ። ከዛ በኋላ ደግሞ ሌላ ተተካ፣ እነ ዳጊ መጡ፣ ሌላም ተተካ፣ ባልየዋን መጣ ወይም ደግሞ ውሽሞ መጣ፣ እሱም ተወገደ እየተባለ ነው። ቀጠለ በቃ እንደዛ። ገብቷችሁ አይደለ? ይሄ በቃ ሳቢ የሆነ ነገር አዲስ ነገር ነው የሚጠብቀው ነው በየቀኑ እና ሰውም በጉጉት እንዲያየውና በጉጉት እንዲጠብቀው ያደርጋል ብዬ አስባለሁ፣ እንደኔ አመለካከት። ምክንያቱም አብዛኞቻችን የምንፈልገው አዲስ ነገር ነው። ኦኬ የተያያዘ ነገር ምናምን አንፈልግም። በቃ ያሰለቻል አይደለ ጋይስ? ሁሌ አዲስ ነገር። በተፈጥሮ ማንነታችንም እንደዛ ነው። በቃ እኛ ሰዎች ስንባል አዲስ ነገር ነው። ለምሳሌ አዲስ ሱሪ ስትገዛ በቃ በጣም ደስ ይላል። ከሆነ ጊዜ በኋላ በቃ ትላለህ አይደለ? ምንም መስሎ አይታይም። ከሌሎቹ ሱሪ እንትና ብለህ አታየው፣ ወይም ደግሞ ከሌሎቹ ልብሶች ነጥለህ አታየው። በጣም አሽቃብጠ ምናምን ቆጥበ የገዛኸው ሱሪ ከሆነ ጊዜ በኋላ ከአንድ ሳምንት በኋላ ከሌሎቹ ሱሪ ጋር ተርታ ይሆናል። ከሱ ተርታ ይመደባል። ለአንድ ሳምንት ለብቻ ምናምን ልታስቀምጠው ትችላለህ። ይሄማ አዲስ ትል ትችላለህ። ከሳምንት በኋላ ከሌሎቹ ጋር አንድ ላይ ይቀመጣል ከድሮዎቹ ጋር እና ይሄ ማለት ነው ሁሌ አዲስ ነገር ስለምንፈልግ ነው እንጂ የተለየ ነገር ኖሮ አይደለም። ይሄ ነገር ማድረጋቸው አሪፍ ነው ባይ ነኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዝን ተሰናበትኳችሁ። መልካም ጊዜ። ፒስ። ቤተሰብ አምራን አልተቻለችም ስላችሁ በምክንያት ነው። ዝናሽን የልጄ ገላይ ረወጥመድ በቃ እንደው ነገርኳችሁ እኮ ከዚህ በፊትም ብያችኋለሁ። የሆነ ተንኮል ስትሰሩ ነገሮቹ ላይ እየተመቻቹላችሁ ይሄዳሉ ብያለሁ። ኧረ በስመ አብ! ያንቺስ ከፋ። የምሬ ነው የምላችሁ፣ የእሷስ ከፋ። ራብራል ሐረግ ላይ ሰላማዊ ሰው አይደለሽ እንዴ? እዚህ ጋር አስጨነቅሽን እኮ፣ ህዝቡን አስጨነቅሽው እኮ ጋይስ። ምንድነው በበበ አትሉኝ? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ትላንት በነበረው ክፍል አሾይና ነበረ። በቃ ፈታን ያደረገ የሚገርም ክፍል ነበረ። ሁላችሁም ወዳችሁታል ብዬ አስባለሁ። ጥሩ ክፍል ነበረ። ግን ከዛ መካከል ጥሩ ያልሆነው ፓርት የትኛው ነው አትሉኝም? ኑሐሚን የኔ ነፍራቃ በሄድሽበት መነፋረቅ። ዳጊ ደግሞ በቃ እሷ በተገኘችበት ይገኛል። በተለይ ደግሞ የሆነ ቦታ ላይ ይገኛል። በቃ አያመልጠው። እሺ አሁን ታዲያ እኛ ምን እናርግልሽ? እሺ ናሆም አልሰማም ማለት አንቺን የመሰለችን ቦቅቅላ ዱብ እና እዳ የሆነች ልጅ፣ አይ ዱብ እና እዳ አይደለሽ ድንቡሽ የሆነች ልጅ አግኝቶ አይኔን አላሽም እኔ አጭቢዋ ትሻለኛለች ልታጠብ አለ። ታዲያ ለምንድን ነው የምታስጨንቂው? ዳጊን አትንኩብኝ። እኔ ዳጊ ይመቸኛል፣ ከድሮም ጀምሮ ዳጊ ይመቸኛል። መቼም እንደው አደይ የምታየው ልጆች መጀመሪያ አካባቢ አደይ ዳጊ እንደመጣ ጊዜ ከኔና ከእናንተ ጋር መተላለቃችን ነበር። በቃ እንዲህ ነበረ። ኮሜንት እረ በስመ አብ አልሰማችሁም? እናንተም አንሰማችሁ። አደይ የዳጊ አይደለች፣ እዚህኛው ላይ የኤርሚ ነች። ኤርሚ እዛኛው ላይ ነበር አይደለ? እሱ ነበረ ነው መጀመሪያ የነበረው። ዳጊ በኋላ ነው የመጣው። የእሱ ነች፣ የእሱ ካልሆነች ሞተን እንገኛለን ስትሉ ነበረ። ተው እሷ የዳጊ ነች ተው ስል ጦርነት ከፈታችሁ ላይ ግን ያው አሸነፈ። ምንም ማድረግ አይቻልም። አሁንም የማነች ኑሐሚን እንዳትሳሳቱ። ተሳስታችሁ እንደው የኤርሚ እንደማትሉኝ ተስፋ አለኝ። ግን ያው አንዳንዶቻችሁ እኮ ችግር አለባችሁ ከኔ ጋር ተቃራኒ፣ በቃ ፈለጋችሁ እንደው ከኔ ጋር ተቃራኒ የምትሆኑ ልጆች አላችሁ ወይ? ደስ ስትሉኝ የምር ታዝናኑኝ ያላችሁ። ለማንኛውም እስኪ ላይክ እያረጋችሁ ኮሜንት ላይ ማሳብ ካላችሁ ደቅ እያረጋችሁ። የኤርሚ ገጸ ባህሪ በጣም ተመችቶኛል። እዚህ ላይ ማለት ለሁሉም ነገር ግልጽ ነው። በቃ ይሄ ምን አይነት ሰው ነው ልበላችሁ ጋይስ? ፍሪደም ያለው አይነት ሰው የለም። በግልጽ ነው የሚያወራት። ነይ እራት ጋብዝሽ፣ ግን ካልሆነ እኔ ምናምን እኔ እኮ ሳይሽ ትመችኛለሽ። በቃ እንደዚህ ግልጽነቱ ደስ አይልም ጋይስ? ይሄ ነገር በኋላ እንትን ይላታል ብዬ አስባለሁ። ኑሐሚን ያሸንፋታል ብዬ አስባለሁ። እንዴት ነው ግን እሱ አልታየኝም፣ እንዴት ዳጊ አልታየኝም ብላ የሆነ የምትቆጭበት አይነት ጊዜ ይመጣል ብዬ ነው የማስበው። እና በቃ ዳጊ ምርጥ ሰው ነው። በቃ የሆነ የሚመች
ነፃነት ያለው ምንም የሚደብቀው ነገር የሌለ የሚሸሽገው ነገር የሌለ በቃ ግልጽ ፊት ለፊት የሚናገር ትሁት አይነት ሰው ነው የሚመስለኝ። ብቻ የሱ ገጸ ባህሪ ተመችቶኛል። አሁን ዝናሽ ምን ይውጣታልሽ? ዝናሽ በምን መልኩ ታልፋለች ይህንን ቻሌንጅ? ወይስ ደግሞ ሚስጥሩ ይፈነዳል? ምን ታስባላችሁ? እኔ እንግዲህ ሚስጥሩ እንደ ቀላል ይፈነዳል የሚል ሀሳብ የለኝም፣ ግን ኑሐሚን ነው ድራሙ። ሚስጥሮች አይቆዩ፣ አደባባይ መምጣታቸው ቻንስ በጣም ሰፊ ነው። ከዚህ በፊትም አይተናል። ወዲያው ነው እንደዚህ ከዚህ በቃ ልክ እንደ ኑሐሚን እርግዝና ኑሐሚን አቅለሸለሻት። ልክ ድራማው ሲጀመር አካባቢ ድራማው ልክ ቀጣይ ክፍል ላይ ሊያልቅ ሲል ወይም ደግሞ አንዱ ክፍል ሊያልቅ አካባቢ እርጉዝ እንደሆነች አወቀ። ፍጥነታችሁ ቅልጥፍናችሁ ብቻ አሁንም ይሄ ነገር ከባድ ነው፣ ግን እንደዚህ በቀላሉ ይሆናል ብዬ አላስብም። ምክንያቱም ይሄ ጠበቅ ያለ ሀሳብ ነው። ድራማውንም ወደፊት ይዞ የሚሄደው ይሄ ዋናው ሀሳብ ብዬ የማስበው ይሄን ስለሆነ የተወሰነ ሌላ ነገር ይፈጠራል ብዬ አስባለሁ። ምናልባት እንግዲህ ልታሳካውም ትችላለች ማለት ኑሐሚን አምራን በእናቱ ወይም ደግሞ በዝናሽ አሳባ ልጇን እንዳጣች ልታወራት ትችላለች። ነገር ግን የሆነ ጊዜ ላይ ይህ ሚስጥር እንደሚወጣ እርግጠኛ ነን። እሱ ብቻ ሳይሆን ደግሞ ለጊዜው ከሱ ጋር የመቆየት ቻንስ ሊኖራት ይችላል። ነገር ግን አይስማሙም። ልጇ ከሌለ አይስማሙም። እርግጠኛ ሆኜ የምነግራችሁ ከናሆም ጋር በፍጹም አይስማሙም። ምክንያቱም ናሆም ሀሳቡም እንትን ላይ ስለሆነ ይሄ ከኑሐሚን ጋር ያለው ነገር በጣም እየተቀራረቡ ስለሆነ እንደማይስማሙ ነው የሚሰማኝ። እንደሚጣሉ ወይም ደግሞ የሆነ ነገር እንደሚፈጠር ነው የሚሰማኝ። ብቻ ያለውን ነገር ነው ያለን። እሱ ብቻ ሳይሆን ደግሞ ኤርሚ ጋር ያለውም ሀሳብ አለ። ኤርሚም ያው ገንዘብ ካልሰጠችው ቪዲዮን እንደሚያወጣው ነው። ብቻ ብዙ መንገዶች አሉ ይሄ ነገር የማይሳካበት። ከዚህ ባሻገር ምናልባት ዳጊ ይህንን ነገር ፊክስ ሊያደርገው ይችላል። ለእናቱ አስቦ ይህንን ነገር ሊያስተካክለው ይችላል ብዬ አስባለሁ። ምክንያቱም ከእናቱ ጋር ሲያወራ በነበረበት ጊዜ የሆነ አነጋገሩ ነው እንጂ በውስጡ ያዘነላት አይነት ፊት ነበር ያየ ነው እና የሆነ መንገድ ይገኛል ብዬ አስባለሁ፣ ወይም ደግሞ የሆነ መንገድ ይኖራል ብዬ አስባለሁ። እናንተ በቀጣይ ክፍል ምን ትጠብቃላችሁ? አምራን እንዳለችው ታደርገዋለች? ልጄን ገደልሽ ወይም አስገደልሽብኝ ወሰድሽብኝ ብላ ታላቅቃለች ወይስ ደግሞ አይሳካላትም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሳካላታል የምትሉ ሰዎች ለጊዜው ይሳካላታል በሚለው አስተካክሉና ራይት እናደርግላችኋለን። ሌሎቻችሁ ደግሞ አብረን ተቃራኒ ቆመን እንጠብቃለን ማለት ነው። ከዚህ ውጭ የትላንትናው ክፍል የተለየ ነገር አልነበረም። አቶ ተሰማን ወደ ውጭ ሕክምና እንደሄዱ ሰምተናል። ሲመለሱ በሙሉ ጤንነት እንደሚመለሱ ተስፋ አለን። ከዛ ውጭ ሌሎቹ አልታዩም ነበረ፣ ቤት የነበሩት አልታዩም ነበረ። ኤርሚ አልታየም ነበረ። እንዲሁም ደግሞ አማከለች ኤሚያችንም አልነበረችም። ኤሚም የሆነ ነገር እንዳወቀች ነው። ለዛም ይመስለኛል እናቷ አውጥታ እንደፈለገች እንድትንቀሳቀስ የፈቀደችላት። ብቻ ደስ የሚል ክፍል ነበረው። ብቻ በአጠቃላይ በትናንትናው ክፍል እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ጨመር አድርጎልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እረባለው። ኑሐሚን ተከታታይ ድራማ ሌላ ሌቭል ጋይስ፣ ሌላ ሌቭል ውስጥ ገብቷል። እየሄደ የዝናሽ ጉድ ኤሚ ጋር ደርሷል ጋይስ። በቃ ኤሚ ጋር ደርሷል። ምንም ማድረግ አይቻልም። ኤሚ ጋር ደረሰ ማለት ደግሞ በቃ ነገሩ እየከረረ ነው ማለት ነው። ወይኔ ኤርሚ ምን ይሻልሃል? ኤርሚ ምን ይሻልሃል ወንድም? ኧረ በስመ አብ! ምን አይነት ሰው ነው ግን ይህ ሰውዬ? ችጋራም የሆነ ሰውዬ በቃ ምንም አያልፈውም እኮ ጋይስ፣ ምንም ነገር አያልፈውም። በቃ ምንም ማለት ነው። ኧረ ጉዴ! ሼ ነው የምር ሼ ነው። ይሄ ሼ ነው። ከባድ ነው። እንደዚህ ከባድ ነው ጋይስ።
ጋይስ ላይቱ እየቀነሰባችሁ ብዥ እያለባችሁ ከሆነ እንግዲህ በጣም ይቅርታ ጠይቃለሁ። ሰፈራችን ያው ኮሪደር እየነካኳት ነው። መብራቷን የላትም፣ አንዴ ትጨምራለች፣ አንዴ ትመጣለች፣ ፓወር የላትም እና ይቅርታ ጠይቃለሁ። ያው ፊቴ ላይ ለሚመጣው መቀየር ማለት ነው፣ እንዳይረብሻችሁ ለማሳወቅ ያክል ነው። ቀድሜ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን ጀባ ምንል ይሆናል። ኑሐሚን በትላንትናው ክፍል አሪፍ ነበር፣ አሪፍ መነቃቃት ነበረው አይደለ ጋይስ? በቃ መነቃቃት ልበለው እንጂ ሌላ ምን እለዋለሁ? ይህንን ጋይስ ጥሩ ላይ ነበር። እውነት ለመናገር እኔ ተመችቶ ነበረ ያየሁት በእውነቱ። ምርጥዬ ነበረ። ምርጥዬ ማለት በቃ ምርጥዬ ነው እንዴ ጋይስ። ብዙ ጉድ እኮ ነው የወጣው ጋይስ። ብዙ ነገር ነው እያየን ያለ፣ ብዙ ነገር ነው እየመጣ ያለ እና እየተፈጠረ ያለው ነገር ያሳስባል። እንደዚህ ከሆነ ወደፊት ያሳስባል። የምሬን ነው። አሁን ሳይሆን ወደፊት ዝናሽ ቀስ በቀስ እየሄደ ሚስጥሩ አደባባይ እየወጣ ነው። እንዴት ነው በቀጣይ ክፍል የዝናሽ ሚስጥር አደባባይ የሚወጣ ይመስላችኋል? ወይስ ምን ሊፈጠር ይችላል? ምን ታስባላችሁ? ኤርሚ ደግሞ በቃ ከቻለ ማለት ነው ገንዘብ የሚገኝበት ነገር በቃ የሆነ መንገድ ካለ የሆነ ማድረግ የሚችለው ነገር ካለ ያደርጋል። አረ ማድረግ የማይችለውንም ነገር ያደርጋል። እሱ ሰውዬ የምሬን ነው የምላችሁ። በቃ ሁሉንም እኮ ቪዲዮ እየያዘ የገንዘብ ምንጫቸው እያደረጋቸው ነው ጋይስ። አባቴ በዚህ ዘመን ኑሮ ተወዷል ብለህ ነው መቼም እንጂ እሺ አሁን ከዚህ ሰውዬ ምንድን ነው የምንማረው? ሀይ የሚለው የለም ይህን ሰውዬ። እሺ ጋይስ ስነ ስርዓት የሚያስይዝ አንድ ሰው ይጥፋ፣ አንድ ወንድ ይጥፋ፣ በቃ ደግሞ አይፈራም እኮ በቃ ሁሉንም ይዞ ማንገጫገጭ ነው በቃ። ናሆምንም ያንገጫገጫል። ዳጊማ ከዳጊ ጋር ከድሮ ጀምሮ ነው ጸባቸው፣ ከጥንት ጀምሮ ነው፣ ከአደይ ጀምሮ ነው ጸባቸው። አደይ ላይ አባሮታል አይደለ? ዳጊ አባሮታል። ስለዚህ እዚህ ጋር መጥቶለታል ራሱን የመጣብኝ ብሎ በቃ እንደው የዛኛውንም ጭምር ነው የሚያንገጫግጨው እና ከባድ ነው ነገሩ። ብቻ እኔ መሀል ላይ ገብቼ ካላገላገልኳችሁ ወይም ደግሞ ካላፋትኳችሁ ማንም ያፋታቸው ያለ አይመስለኝም። እንግዲህ ወይዘሮ ዝናሽ ነገሮችን ወዳልሆነ መንገድ እየወሰደች ነው። ይመቻት ግን ማትሉኝም አምራን አላማዋን አሳክታለች። በዚህም በዛ ታመቻቻለች። በቃ ይመቻችላት አልኩ። ነገሮች ሁሉ ስግትግት ነው የሚሉላት ለእሷ ጊዜ። ለተንኮል ጊዜ ሁሉም ነገር ይታያል አይደለ? ለተንኮል ጊዜ ሁሉም ነገር በቃ ይሄ መስመር ይዛል። እሷም እንደዛ ነው መስመር የያዘላት። የምትገባበት መንገድ አታ ግራ በተጋባችበት ታይም ላይ መግቢያ አገኘች። በቃ ተንደርድራ ገባች። ተንደርድራ ማለት ነው ጊዜ ገባችው እና አስቸጋሪ ነው። ብቻ አስቸጋሪ ነው እንደሆነቱ አስቸጋሪ ነው፣ ግን ምንም ማድረግ አይቻልም። አሁን እኔ እዛ ቤት ውስጥ የሚፈጠረውን ነገር ለማየት በጣም ጓጉቻለሁ። ግን ይችኛዋ ብትስተካከል ደስ ይለኛል። ማለት አምራን ያደረገችው ነገር ጥሩ አይደለም። በተለይ ከኑሐሚን ጋር በአንድ ድንጋይ ሁለት ወፍ ብላ ያደረገችው ነገር ባይጣሉ ደስ ይለኛል። ወይዘሮ ዝናሽና ኑሐሚን ባይጣሉና ቢተጋገዙ አማርኛ ችግር አለ እንግዲህ ቻሉት። እንደዛ ቢሆን ደስ ይለኛል። ግን እንደዛ አሁን ላይ ይሆናል ብዬ አላስብም። ብቻ አሪፍ ነበረ ከሞላ ጎደሉ። የምሬን ነው የምላችሁ፣ ተመችቶኛል። የትላንትናው ክፍል በጣም ሳቢ የሆነ አይነት ክፍል ነበር አይደለ? የአቶ ተሰማ ባለቤት ደግሞ የመጨረሻ እንትን አላለችም ጋይስ፣ አላካበደችም፣ የመጨረሻ አላሽቋለጠችም ጋይስ። እንዴት ነው ነገሩ? እኔ አልገባኝም። አውቃ ነው ወይስ ደግሞ የሆነ ተቀይራ ነው? አላማዋ ምንድን ነው? እኔ አልገባኝም። እንደሆነቱ ከምሬን ነው የምላችሁ። ብታምኑኝም ባታምኑኝም አልገባኝም። ስላልገባኝ ነው በቃ አስረዱኝ። ምንም ማድረግ አልችልም። አስረዱኝ። የምሬን ነው የምላችሁ። እኔ አልተረዳሁት። እንዲህ በጣም እኮ እንትን አለች ጋይስ፣ በጣም መቆርቆር ጀመረች። አይ ቲንክ ተለውጣለች ብዬ አስባለሁ። እንደዛ ካልሆነ እንደዚህ ይህን ጥግ ድረስ ማስመሰል ይኖራል ብዬ አላስብም። ከተቀየረችና ከተስተካከለች እሰየው። እሱ ነገሩ በጣም አሪፍ ይሆናል ብዬ አስባለሁ። እንግዲህ ጋይስ ለዛሬ እዚህ ጋር ይበቃኛል። ያስቀሩት ብዙ ነገር ይኖራል። እናንተ ኮሜንት ላይ ጨምሩልኝ። ምክንያቱም መብራት የለችም፣ ብልጭ ድርግም እያለ ነው። እኔ ፈዝዣለሁ ምናምን እና በቃ ቴንሽን እያደረገኝ ነው። ሌሎች ድራማዎች ላይም መድረስ ስላለብኝ ሳይጠፋ አጭር አድርጌ ልታያችሁና በቀጣይ ላይ በሰፊው እንገናኛለን። በጣም ነው የምወዳችሁ። ላይክ ስለምታረጉ፣ ሼር ስለምታረጉ፣ ስለምትወዱኝ፣ ስለምትከታተሉኝ አመሰግናለሁ። ኮሜንት ላይ እንጫወታለን። መልካም ጊዜ። ፒስ። አምራን ሁሉን ነገር ሰማች። አሁን በቀላሉ ወደ ቤት ትገባለች። ቤት ገብታ አምራን
ምን ልታመጣ ነው? ምን ልታደርግ ነው? ጋይስ ምን ታስባላችሁ? ኦልሬዲ ድራማው ወደ ቤት ሄዳ ነው አይደል የተቋረጠው? ማለትም እነ ሌኩን ቤት ሄዳ ነው ድራማው የተቋረጠው። ሶ ቤት ከገባች በኋላ ምንድን ነው የምትፈጥረው? ምን ታደርጋለች ብላችሁ ታስባላችሁ? የሰማችሁን እውነታ እንዳለ ዘርግፍ ታደርጓለች ወይስ ደግሞ ትጠቀምበታለች?